ገባሽ? ያለ ቤት ቀርቦ ሲል እየበረበርሽ ነበር። አንዲ ሳትጠይቂኝ ክፍል ገብተሽ ስልኬን እየጎረጎርሻል ነበር። እድል ተይ፣ የማይሆን ጨዋታ እንኳን ጀመርሽው። አንተ ወስጂ ጨዋታ ነው ጀመርሽው። አንቺ ወስጂ ከምን ማፋት ጀመርሽ? እሺ በቃ ምንድን ነው አንቺ ነሽ ምንድን ነው የምትፈልጊው? ቅድም ቃሽኝ የረሳሁሽ መሰለሽ እንዴ? ይገባኝ እንዴ? ሳደርኩ ነው አውቅሽ ነው። እሺ በቃ ፎቶ ወስጂ። ሮሚ ደህና ነሽ? ምንድን ነው ፊትሽ የተለዋወጠው? አማምሽ እንዴ? ደህና ካልሆነ ከቤት እንዴ? አይ ደህና ነኝ። ሽንኩርት አልወድም ለቅሜ ነው የምለው። እማዬ እራሱ ልሙጭ ነው የምትላለች። ሽንኩርት ነው። ምን ነው ማሚዬ? ሮማን ግን የእውነት እህትሽ ናት? አዎ። ለምን ጠየቅሽ? ይቅርታ ግን እህትሽን ምኗንም ነው ማላም። የእናቱ ድንጉርጉር ነው ሲባል አልደበቅሽ ነገር አለ እንዴ? አንቺም ማለት ቆይ፣ አንቺ የደበቅሽ ነገር አለ እንዴ? አንቺ ላለው ብዬ ነው እባክሽን። ደግሞ ምትናገጭኝ ያልሽው ሳክስ ነው አይደል? ወንድምሽ ጠምዶኝ ነዋ። በገዛ እህቴ ቤት እኮ እንዳልምታሳቀቀኝ። ቢኒያም የኔ ልጅ ነህ፣ እናትህ ነኝ እለዋለሁ። ሰማ፣ ይሄ እህቴ ቤት ነው። እኔ ልታባረኝ አችልም። አንተ እንደዛ ከሆነ እሺ አርፈሽ ተቀመጭ። ልጅቷን ታያት። ሜላትስ እሺ እድሜዋ ነው ይባል። ያንቺ ግን ምን ጉድ ነሽ? እሺ ቆይ ከኔ ምንድን ነው የምትፈልጊው? አንቺ ራስሽ ከኔ ምንድን ነው የምትፈልጊው? የወይዘሮ ሮማን ጉድ ተገለጸ። የገዛ ልጇን ከማደጎ አምጥታ ልጄ ነው ሳትል እንግዲህ የሞተችው ልጅሽን እንኳን ዳይሬክት ባይተካ መጽናኛ፣ አይንሽ ማረፊያ፣ ሀዘንሽን ማስረሻ ይሆናል ብላ የገዛ ልጇን ከማደጎ ቤት አምጥታ የሰጠቻት የጨካኟ የአረመኔዋ የሮማን ሴራ ታወቀ። ቢኒ የወለደችው የገዛ ልጇ መሆኑ ተረጋገጠ። እጅግ ያሳዝናል። እህትሽ ብትሆንም ሰው ከእህቱ ላይ ክፋትና ተንኮል ከማድረግ ወደ ኋላ አይልም። እማዬ አንቺ መልካም ልብና ለሰዎች መልካም ልቦና ነው ያለሽ። ሰዎችን በኩል አይን ነው የምታየው። እሷ ግን ከተንኮልና ከሴራ ወጥታ አታውቅም። ደከመኝ ታከተኝ ሳልላት መኪና አስገዛ፣ እናት ላይ ጫና አድርግ እያለች የምትመክረኝ መጥፎ ሀሳብ ብቻ የምታመነጭ እህት ናት ያለችሽ። እውነት የናቶት ዥርጉምጉም ብለሽ ታስተባቢ ትችያለሽ፣ ግን ሮሚ እህትሽ ልትሆን አትችልም ሲል እንግዲህ ቢኒ ለወይዘሮ ገኒ ሲናገር ሰምተነዋል። በጣም ያሳዝናል። እድልና ሮማን ተፋጠጡ። ሚስጥር የምጎለጉዩ ምን ፈልገሽ ነው? ቆይ አንቺ ማንሽ? እልቅ ያንቺን ማንነት ልጠይቅሽ። ይህ ፎቶ ምንድን ነው? ድብቅ ማንነትሽን ስንቱ ሰው ያውቃል? ከኔ ጋር አንድ ነገር ብታደርጊ ይህ ፎቶ አደባባይ ሚስጥር ይሆንልሻል ስትል እድል እንግዲህ የመልስ ምት ለሮማን ሰጥታታለች። ሮማን የወለደቻቸው ልጆች ማደጎ ወስዳ ብትጥልም በኋላ ግን የእህቷን ሀብት ለመውረስ ያላት አማራጭ በደካማ ጎኗ የእሷን ልጅ እንደሞተች አስመስላ ወስዳ ለሌላ ሰው ሰጥታ የእሷን ልጆች ለእህቷ የማደጎ ልጅ አስመስላ ማምጣት ነው። ግን ይህ ሁሉ ታሪክ ወዴት ነው እየሄደ ያለው? ሮማን ሁለት ልጅ አርግዛ እስከምትወልድ ድረስ ገነት የት ሄዳ ነው? እንዴት አታውቅም የሚለው ጥያቄ በጣም ያሳዝናል። በእርግጥ የሰው ልጅ በረጅም ዓመት ሳይተያዩ ተጠፋፍተው ከቆዩ፣ በስልክ እያወሩ ሳይተያዩ ከቆዩ አርግዞ ከመውለድ የሚያግደው ነገር የለም። 3 ዓመት ቢጠፋፉ በ3 ዓመት ውስጥ 2 ልጅ ልትወልድ ትችላለች። አቅም የለኝም ብላ እንግዲህ የሆነ ማደጎ ቤት ወስዳ ልትጥላቸው ትችላለች። እጅግ ያሳዝናል። ጊዜ ጠብቃ ግን እህቷን ለመጉዳት የጀመረችው ሴራ ጭራሽ ይች ልጅ ብሌን ከሆነች ሁሉም እቅድ ገደል ገባ፣ በህይወቴ ከባድ ስህተት የሰራውበት ስህተት ነው የሚሆነው በማለት እንግዲህ በከባዱ ተጨንቃለች። በዛ ላይ ብሌን እድል ይህን ፎቶ ማግኘቷ የሮማንን ሚስጥር በአደባባይ ለመንዛት ደቂቃ እንደማይወስድባት አረጋግጣላታለች። አንቺ ማነሽ? ከዚህ ቤት እንድወጣና ከቢኒ እንድርቅ የምትፈልጊው ማነሽ አንቺ? እኔ ሰውን አከብራለሁ፣ ካልደረሱብኝ አልደርስም። ግን አንቺ ስልኬን ሳታስፈቅጅ እንደበረበርሽ ሁሉን ሻንጣሽን በረበርኩኝ እና በማለት እንግዲህ ሚስጥሯ እንዳወቀችባት ታውቃለች። ሮማን መግቢያ ቀዳዳ ጠፍቷታል። እድልን ለማስወጣት የምታሴረው ሴራ ሳይሳካላት በወይዘሮ ገነት ልብ መልካም ልቦና፣ አስተዋይ፣ ቀና፣ ሰው አክባሪ፣ ልበ መልካም እንደሆነች ስለታሰበች እድል የማስወጣት እድል የላትም። በዛ ላይ ከቢኒ ጋር መቀራረቧ የኔ ልጅማ የተሻለ ህይወት እንዲኖር ነው እንጂ የገነትን ሀብት ወርሶ የተንደላቀቀ ህይወት እንዲኖር ነው እንጂ ከቤት አጋዥ ጋር የተበላሽ ህይወት እንዲኖር አልፈልግም በማለት በየቀኑ እየተከታተለች እንግዲህ ከልጅ ራቂ እያለች እድልን ታስፈራራታለች። ቢኒ ግን እኔ የመረጥኩትን እንጂ እሷ የመረጠችልኝን አይደለም፣ አክስቴ ስለሆነች አልጠላትም፣ አልወዳትም አልልም፣ እማዬ ጋር እንድገናኝ ትልቅ ውለታ ውላትልኛለች ብሎም ሲል እንግዲህ ለእድል እናት
እማዬን ያገናኘችህ እሷ ናት እንዴ ስትልም ጥርጣሬዋ አድሮባታል። ይህ ማለት ቦርሷ ውስጥ ፎቶ ከተገኘ በትክክል ወልዳ እሷ ልጆቿን ለማደጎ ሰጥታ የኋላ ኋላ የገነትን ደካማ ጎን ስታገኝ ልጆቿን አምጥታ እዚህ ቤት እያኖረች ነው ብላ 100% እርግጠኛ ሆናለች እድል። ይህ ጉዳይ ግን ማረጋገጫ ስትፈልግ ፎቶ ተገኝተዋል። ቢኒም የጠረጠረው ነገር እድል ጠርጥረዋለች። እድልም እንግዲህ ያላት አማራጭ ለወይዘሮ ገነት ሁለት ሰው የጠረጠረውን አንቺ ደግሞ ማረጋገጫውን መፈለግ አለብሽ እማዬ። ስለዚህ ዓይንሽን ግለጭ። እህትሽ አትመስለኝም። እህትሽ ብትሆንም አርፋ አትቀመጥልሽም። ሰው እኮ በቅርቡ ሰው ነው የሚጎዳው። የሩቅ ጥላትሽን ማትጠነቀቂያለሽ። የቅርብ ወዳጅሽ ነው እንዳትነሽ አድርጎ የሚሰብርሽ። ዓይንሽን ግለጭ ስትል ወይዘሮ ገነትን አስጠንቅቃታለች። ይህ ደግሞ ስለምወድሽና ስለማከብርሽ ያንቺን ክፉ ስለማልፈልግ ለሰው ልበ መልካም መልከ ቀና ስለሆንሽ ክፉሽን አልመኝም። ለዛ ነው ወዳጅሽን ቢሆን ቢስቅልሽ ወዶሽ አይደለም፣ ቢያከብርሽ ወዶሽ አይደለም፣ አንስቶ ሊፈርጥሽ ነው እንጂ ሊያነግስሽ አይደለም። እማዬ ዓይንሽን ግለጭ ስትል እንግዲህ እድል ለወይዘሮ ገነት የሚገባትን መልእክት ነግራታለች። በቀጥታ ባትነግራትም ኦልሬዲ ሮማን የደበቀችሽ ሚስጥር አለ። ዝም ብዬ ሳያት ለልክና ለበቀል አንቺን ለመጉዳት የሆነ ጊዜ ጠብቃ ንብረትሽ ለመውረስ የመጣች ነው የምትመስለው በማለት እንግዲህ ከቢኒም ከእድልም አንድ አይነት መልስ ነው የመጣላት ለገኒ። ገነት ግን መልካም ልብና እጅግ ደግ ሰው ስለሆነች ምንም ነገር አይታያትም። ክፋትን ብታስብ ሮማን ናት ክፋት እንድታስብ የምታደርጋት። በቃ የሆነ አሉሽ ታመጣለች፣ የሆነ ወሬ ታመጣለች፣ የሆነ ነገር ታቀሳስራለች እንጂ ገነት ምን አይነት መጥፎ አመለካከት የላትም። በጣም ልበ መልካም ናት። እጅግ የሚያሳዝነው ነገር ይታደሉታል እንጂ አይታገሉትም። ከመልክ መልክ፣ ከሀብት ሀብት፣ ከትህትና ትህትና፣ በቃ እርጋቷ ሁሉ ደስ ይላል። ሮማን እንትና ገነት ማለት ነው። በሁሉ ነገር ትቀናባታለች። እጅግ ያሳዝናል። እንግዲህ ቢኒ ከሰራተኛ ጋር አትለጣጠፍ፣ ከእሷ ጋር ራቅ እያለች እንግዲህ የምትጎተጉተው ለምንድን ነው የሚለው ጥያቄ እጅግ ቅር አሰኝቶን ነበረ። ለኬም ልጇ ሆኖ ነው የገነትን ሀብት ወርሶ ድልቅቅ ያለ ህይወት እንዲኖርና የተሻለ ህይወት እንዲኖር ስለምትፈልግ ነው። ይህ ሚስጥሯ ግን አሁን የተጋለጠ ይመስላል። ማነው በር ላይ ተደብቆ የሚሰማት? ቢንዬ የኔ ልጅ ነህ፣ እኔ እናት ነኝ፣ ስለማስብልህና ስለምወድህ ነው ሆነ ጊዜ በኋላ አምጥቼ በማደጎ ቤት አስመስዬ እህቴ ቤት ያስገባው የምከታተልህና መልካም ህይወት እንዲኖርህ የምመኝልህም ከስር ከስር የሚጎተጉትህም ልጅ ስለሆንክ ነው ብዬ እነግረዋለሁ። እንዲህ ሊገፋኝና ሊያንቋሽሸኝ አይገባም እያለች እንግዲህ በስልክ ስታወራ የሆነ ሰው ሰምቷታል። እድል ወይስ ቢኒ? እናንተ እስቲ ገምቱ። ቢኒና እድል ቢሰሟት በጣም መልካም ነው። በተለይ ቢኒ ቢሰማት የእህቷን ማንነት ያጋልጥባታል። በቃ እህትሽ እንዲህ ናት፣ ልጅ ነው እኮ አለች፣ እንዲህ እኮ አለች ብሎ ሊናገር ይችላል። ክፋትና ተንኮሉ በጭራሽ እኔ ላይ ሸዋሸዋ ልትሰሪያችም እኔ እኮ አውቅሻለሁ እያለ እንግዲህ ሙልጭ አድርጎ ሲነግራት፣ አዎ አንተማ ታውቀኛለህ፣ የኔ ልጅ እኮ ነህ እያለች እንግዲህ በውስጧ ተጠራጣሪና ነቄ ነኝ እኔም ማለቷ ነው። በጣም የሚያሳዝነው ነገር ግን እድል አውቃባታለች። አንድ ነገር ፈልጋ ነው እዚህ ቤት እኔን ጥምድ ያደረገችኝ፣ እንድወጣ የምትፈልገው ቢኒያንም የምትከታተለው ከገነት ጋር እንድጣላም የምትፈልገው ለዛ ነው። እጅግ የሚያሳዝነው ነገር የገኒ ልጅ ሴቷ ልጅ የእሷ ልጅ ናት ወይስ የማና ልጅ? ወይስ ከሌላ ቦታን ያመጣቻት ወይስ ምንድን ነው የሚለው ጥያቄ ደግሞ ያጠራጥራል። አንደኛ ቢኒን ትወደዋለች፣ ቢኒን በፍቅር ትወደዋለች። እድልንም ከሱ ራቂ ፍቅረኛ አለው እያለች የምታንቋሽሻት እሷ ስለምትወደው ነው። ወንድምሽ እኮ ነው አንቺ አታገቢውን፣ ቆይ እሱና እኔ ብንቀራረብ አንቺ ምንሽ ጎደለ ስትላትም በእኔ ላይ ቁማር አትጫወች እያለችም ስዝትባት አይተናል። ስለዚህ ይህ ነገር ምንድን ነው? የሮማን ልጅ ቢኒ ብቻ ነው ወይስ ሴቷ ልጅ የሷ